በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 25 በዚች ቀን በገድል የተጸመደ የከበረ ጴጥሮስ አረፈ። ይህም ቅዱስ አስቀድሞ ቀራጭ ነበረ። እርሱም ልቡ የደነደነ ርኅራኄ የሌለው ነው። በዚህም ክፉ ስም ጨካኝ ርኅራኄ የሌለው ብለው ይጠሩታል። ከዚህም በኋላ የኃጢአተኛን ሞት የማይሻ ጌታችን ከእርሱ ምጽዋት የሚለምነውን ድሃ ላከለትና ለመነው። በዚያንም ጊዜ አገልጋዩ እንጀራ ተሸክሞ ደረሰ። አገልጋዩ ከተሸከመው ከራሱ ላይ አንድ እንጀራ ለዚያ ድሃ ጣለለት። ይህንንም ያደረገ ስለ ርኅራኄ አይደለም፣ ከአጠገቡ እንዲሄድለትና ከቶ ወደ እርሱ እንዳይመለስ ነው። ምስኪኑም ተቀብሎ ወደ ማደሪያው ሄደ። በዚያችም ሌሊት ተኝቶ ሳለ በሕልሙ እንዲህ አየ። ብዙዎች ሊተሳሰቡት ይሻሉ፣ በእጆቻቸውም ሚዛኖች ተይዘዋል። ብዙዎችም መልካቸው እጅግ የገፋ ጥቋቁሮች ኃጢአቱ ሁሉ ከእርሳቸው ጋር አለ። በግራ በኩል ባለው ሚዛን ውስጥ አኖሩት። ደግሞ ልብሶቻቸው ነጫጭ የሆኑ ከብርሃናውያን መላእክት መልካቸው ያማረ ብዙዎች ነበሩ። እነርሱም ቆመው በማዘን ምንም ያገኘነው ነገር የለም፣ በቀኝ ባለው ሚዛን ውስጥ ምን እናኖራለን ይሉ ነበር። በዚያንም ጊዜ ከእርሳቸው አንዱ መልአከ ጴጥሮስ ለድሃ የጣላትን ያችን እንጀራ አምጥቶ ከዚች እንጀራ በቀር ሌላ ከበጎ ሥራ ምንም አላገኘሁለትም አለ። ባልንጀሮቹ መላእክትም በእነዚህ ሁሉ ኃጢአቶቹ አንጻር ይህች ምን ትጠቅማለች ብለው መለሱ። በዚያንም ጊዜ እየፈራና እየደነገጠ ከእንቅልፉ ነቅቶ ከተኛበት ተነሳ። ከዚያችም ዕለት ወዲህ ስለ ቀደመች ክፉ ሥራው ተጸጸተ፣ እጅግም የሚራራ ሆነ። ቤቱንና ጥሪቱን ሁሉ ሽጦ ለድሆችና ለምስኪኖች ሰጠ፣ ራሱንም ሸጠ። ብዙዎችም ከበጎ ሥራዎች ይህን ስለሠራ እንደሚያመሰግኑትና እንደሚያደንቁት ባወቀ ጊዜ ከዚያ በመሸሽ ወደ አስቄጥስ ገዳም ገብቶ ከአባ መቃርስ ገዳም በዚያ መነኮሰ። ፍጹም በሆነ ተጋድሎም ተጠምዶ እግዚአብሔርን አገለገለው። የእረፍቱን ጊዜ አውቆ የከበሩ አረጋውያንን ጠርቶ ተሳለማቸውና በዚያን ጊዜ አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን የሮም ንጉሥ ልጅ የከበረ ሰብስቲያኖስ ምስክር ሆኖ ሞተ። እርሱንም በተግሣጽና እግዚአብሔርን በመፍራት ያሳደጉት ነው። አባቱም ከሞተ በኋላ ዲዮቅልጥያኖስና መክስሚያኖስ ነገሱ። ይህንንም ቅዱስ አገረ ገዥነት ሾሙት፣ እንደ አባቱም እጅግ አከበሩት። እርሱም በጥበብና በማስተዋል ይጓዝ ነበረ። በሽተኞችን ሁሉ የዕውራንንም ዓይኖች በጸሎቱ ከፈተ። ከዚህም በኋላ የክብር ባለቤት ክርስቶስን ዲዮቅልጥያኖስ በካደው ጊዜ ለጣዖት ይሰግድ ዘንድ ይህን ቅዱስ ሰብስቲያኖስን ግድ አለው። ባልሰማውም ጊዜ ከደረቀ ግንድ ጋር አሰረው። ቁጥር በሌላቸው ፍላጻዎች ይነድፉት ዘንድ አዘዘ። እንደ ሞተም ጠርጥረው ትተውት ሄዱ። ምዕመናንም በሌሊት ሲመጡ በሕይወት አገኙት። ፈትተውም ወደ ደሴት መካከል ወስደው በዚያ አኖሩት። ዲዮቅልጥያኖስም ሰምቶ ወደ እርሱ አስቀረበውና በብረት ዘንጎች ይደበድቡት ዘንድ አዘዘ። እየደበደቡትም ብዙ ቀኖች ኖሩ። ከዚህም በኋላ ነፍሱን አሳለፈ። ለቅድስት ውሉድስና በሕልም ተገልጦ ሥጋው ያለበትን ነገራት። እርሷም ሄዳ ወደ ጴጥሮስና ጳውሎስ መቃብር ወስዳ ቀበረችው። ጌታችንም መታሰቢያውን ለሚያደርግና ስሙን ለሚጠራ የቸነፈር ሕመም እንዳይቀርበው ቃል ኪዳንን ሰጠው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን ለዘላለሙም አሜን። በዚህችም ዕለት የሰማዕት አስኪላ መታሰቢያው ነው። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን ለዘላለሙም አሜን።